ዘመቻ አባናደው ከታወጀ ዛሬ 14ኛ ቀኑን ይዟል። በ14ኛ ቀን ውለው ወታደራዊና ፖለቲካዊ ድሎች ተመዝግበዋል። የፋኖ ኃይሎች በወታደራዊ ስትራቴጂካዊ ጠቀሜታዋ የምትታወቅ አንዲት ከተማ ነፃ አውጥተዋል። በሌላ በኩል የአየር ወለድ ኮማንዶ አባላትን የጫኑ ከ18 በላይ ወታደራዊ ተሽከርካሪዎች ከደሴ ወደ ሐይቅ መጓዛቸው ተሰምተዋል። ጋሸና ከተማ በፋኖ ኃይሎች ከበባ ውስጥ ገብታለች። በከተማዋ ገበያ ተበትኗል። ውጥረት ነግሷል። ፋኖ ወደ ከተማዋ ሊገባ ነው በሚል ድንጋጤ የጋሸና ወረዳን ገጠራማ መንደሮችን በከባድ መሳሪያ እየደበደበ ይገኛል። ዝርዝር መረጃው ተሰናድቷል። የአሰብ ጉዳይ በአፋር ሕዝብ ላይ የእርስ በርስ ጦርነት ስጋት ፈጥሯል። ሕዝቡ ከብልጽግናው አገዛዝ የጦርነት ፖሊሲ በተቃራኒ ተሰልፏል። በሌላ በኩል በኤርትራ ደንከሊያን አፋርን በሚመለከት እየተሰማ ያለው የአብይ አህመድ የሴራ ፖለቲካ የቀጠናዊ ግጭት ፍላጎቱ አካል ተደርጎ የሚታይ ነው ተብሏል። በዜና ትንታኔያችን ይዘነዋል። በብልጽግና የጦር መሳሪያ ግዢ ጉዳይ ሾልኮ የወጣ ወታደራዊ መረጃ አነጋጋሪ ሆኗል። የብልጽግናው አገዛዝ 6 ሱ-35 ተዋጊ ጄቶች ለመግዛት የወሰነው ግዢው አገዛዙ ለሚከተለው የጦርነት ፖሊሲ ዓላማ ማስፈጸሚያ ይውላል በሚለው ወታደራዊ መረጃ ላይ ዝርዝር ጉዳዮችን ይዘናል። የአስመራ ባለስልጣናት አዲስ አጀንዳ ይዘው መጥተዋል። አጀንዳቸው የአብይ አህመድን ተክለ ስብዕና የሚነድ ሆኗል። ለመሆኑ የአስመራ ባለስልጣናት በወኪሎቻቸው በኩል ይዘውት የወጡ አጀንዳ ምንድነው ለሚለው በአፍሪካ ቀንድ ዜና ትንታኔያችን ምላሹን ታገኛላችሁ። ሰላም ጤና ይስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የእኩለ ቀን ዜና መረጃና ዜና ትንታኔዎቻችን እነሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። በቅድሚያም ሰበር የግንባር መረጃ ወደምንመለከትበት ዜና ወጃችን እናመራለን። አፋብሃ ምኒልክ ዕዝ በልዩ ዘመቻ መምሪያው በኩል ዘመቻ ደማሊ አባናደው ካወጀ ዛሬ 14ኛ ቀኑን ይዟል። በ14ኛ ቀን ውለው ወታደራዊና ፖለቲካዊ ድሎች መመዝገባቸው እንደቀጠለ ነው። በወሎ ቤት አማራ ደጋማው ክፍል በሰፊው የሚንቀሳቀሰው የላስታ ሳምኖ ኮር አንሻ ሰይድ ክፍለ ጦርና የደጋው መብረቅ ክፍለ ጦሮች ተከታታይነት ባላቸው አውደ ውጊያዎች ላይ ይገኛሉ። በዚህ የደጋው መብረቅ ክፍለ ጦር የዋድላ ወረዳ ዋና ከተማ የሆነችውን ኮን ከተማን ተቆጣጥረዋል። የፋኖ ኃይሎች ወደ ከተማዋ በድል ሲገቡ ህዝቡ ደማቅ አቀባበል እንዳደረገላቸው የግንባር መረጃው ያሳያል። በዛሬው ዕለት ከረፋድ ጀምሮ ነፃ በወጣችው ኮን ከተማ ህዝባዊ ውይይት በማድረግ ላይ እንደሚገኙም ታውቋል። በሌላ የግንባር መረጃ ትናንት መስከረም 26 ለዛሬ መስከረም 27 አጥቢያ ከ18 በላይ ወታደራዊ ተሽከርካሪዎች ከደሴ ወደ ሐይቅ መጓዛቸው ተሰምተዋል። ወታደራዊ ተሽከርካሪዎቹ የአየር ወለድ ኮማንዶ አባላትን ጭነው እንደተጓዙ የአካባቢው ምንጮች ጠቁመዋል። በርካታ ኮማንዶችን በውድቅት ሌሊት ያስገባው አገዛዙ የአሁኑ ውጊያ ዓላማው በፋኖ ኃይሎች ከተሞችንና ወረዳዎችን ለማስለቀቅ የከተማ ውጊያ ለማድረግ ያለመ እንደሆነ ነው የተጠቆመው። በቀጠናው ሰፊ የሰው ኃይል ቁጥር ያለው የልጅ ኢያሱ ኮር በተጠንቀቅ የቆመ ሲሆን በትናንትናው ዕለት በአርፒጂ የሰሜን ወሎ ዞንና የወልዲያ ከተማ አመራሮችን ያጠቃው ያሳምነው ክፍለ ጦር ከአገዛዙ ኮማንዶዎች ጋር ውጊያ ለማድረግ ዝግጅታቸው እንደጨረሱ ከግንባር የተገኘው መረጃ ያሳያል። ቀይ ቦኔት አይዋጋም፣ ቦኔቱ ሳይሆን ልብ ነው የሚዋጋው ያሉት የፋኖ ኃይሎች የአገዛዙ አየር ወለድና ኮማንዶ ኃይሎች ከተሞችን ማዕከል ያደረገ ውጊያ እንዲያካሄዱ ስምሪት እንደተሰጣቸው መረጃው አለን ብለዋል። በብልጽግና ሰራዊት ውስጥ አየር ወለድና ኮማንዶ ከሚባለው ኤሊት ፎርስ በተጨማሪ የመከላከያ ልዩ ኃይል በሚል የተሻለ የውጊያ ስልጠናና ልምድ ያላቸው ተዋጊዎች የሚደራጁበት አሃድ በብዛት ፋኖ ነፃ ወዳወጣቸው የወረዳ ከተሞች በመጠጋት ላይ ያለ ቢሆንም የዛሬው ወታደራዊ ስምሪት በኮማንዶ ደረጃ ቁጥሩ ከፍ ያለ ሆኖ ታይቷል። ሐይቅን ጨምሮ ከደሴ እስከ ወልዲያ ባለው ቀጠና በማንኛውም ሰዓት ከባድ ውጊያ እንደሚቀሰቀስም ተጠባቂ ሆኗል። ይህ በእንዲህ እንዳለ በጋሸና ከተማ ውጥረት መንገሱ ተሰምተዋል። በከተማው የሰውና የተሽከርካሪ እንቅስቃሴ ተገድቧል ያሉት የአካባቢው ምንጮች ዛሬ መስከረም 27 ዕለተ ማክሰኞ የሚውለው ትልቁ የከተማዋ ገበያ ተበትኗል። ገበያተኞች ገና በጠዋት ወደ መጡበት እንዲመለሱ ተደርገዋል። ይህም በከተማዋ የፋኖ ኃይሎች ትኩረት ማድረጋቸውን ተከትሎ አገዛዙ በመሸበሩ እንደሆነ ነው የተጠቆመው። በከተማዋ 3 ወሳኝ ቦታዎች ላይ ወታደራዊ ካምፑን የሰራው የብልጽግና ሰራዊት ፋኖ ወደ ከተማዋ ሊመጣ ነው በሚል ከፍተኛ መደናገጥ ውስጥ መግባቱ ተሰምተዋል። ጥምጥማት፣ ቻይና ካምፕና መብራት ኃይል ተብለው በሚጠሩ የከተማዋ 3 ወሳኝ ስፍራዎች ሜካናይዝድ ጦሩን ጨምሮ ያሰፈረው የብልጽግናው አገዛዝ ከሰሜን ምስራቅ እዝ 803ኛ ኮር በተጨማሪ በሜካናይዝድ እዙ ለውጊያ ድጋፍ ሰጪ መድፈኛና ሞተረኛ ኃይሎችን ጭምር አከማችተዋል።
በተጨማሪም የ105ኛ ክፍለ ጦር አካል የሆኑ በሹምሹሃ አየር ማረፊያ የተራገፉ ኮማንዶዎች በጋሸና ከተማ ዙሪያ እንደሰፈሩ የሜካናይዝድ ጦሩ የጋሸና ወረዳን ገጠራማ መንደሮችን በከባድ መሳሪያ እየደበደበ እንደሚገኝ ከግንባር የተገኘው መረጃ ያሳያል። በተለይ መብራት ኃይልና ጥምጥማት የሚገኙ ካምፖች ላይ የተጠመዱ 2 ጄኔራል መድፎች ከጋሸና ከተማ ወደ እስታይሽና ወልዲያ መውጫ ያሉ አካባቢዎችን በተከታታይ የዘፈቀደ ድብደባ እየፈጸመባቸው መሆኑን መረብ ሚዲያ በግንባር ዘገባው ጠቁመዋል። ከረፋት ጀምሮ ደግሞ በከተማዋና በዙሪያዋ ባሉ አካባቢዎች በ2 ድሮን ቅኝት እንደተደረገም ታውቋል። የድሮን ቅኝቱ ከጋሸና ከተማ ጀምሮ ቦያ ሚካኤል፣ ሻሪያ ገነት፣ ሐሙሲት የጋዞ ወረዳ መቀመጫ በሆነችው እስታይሽ ከተማ፣ የራስ አንጎት ወረዳ መቀመጫ በሆነችው አሁን ተገኝ ከተማ፣ ቀበሮ ሜዳ፣ ድልብና ኩል መስክ ድረስ እንደሆነ መረጃው ጠቁመዋል። በሌላ አቅጣጫ ከጋሸና ከተማ ጀምሮ እስከ ዋድላ ድረስ፣ ከጋሸና ከተማ እስከ ላሊበላ ድረስ፣ ከጋሸና እስከ መቄት ባሉ ደጋማ ቦታዎች ላይ ተከታታይ ቅኝቶች መካሄዳቸውን የግንባር መረጃው ያመላክታል። ተከታታይ የድሮን ቅኝቶች የቀጠሉ መሆኑን ተከትሎ መረጃው ለሁሉም የህብረተሰብ ክፍል እንዲደርስ ጥቆማ የሰጡት የአካባቢው ምንጮች ህዝቡ ለድሮን ጥቃት ከሚያጋልጡ እንቅስቃሴዎች እንዲቆጠብ ሲሉ ምክረ ሀሳባቸውን ለግሰዋል። በብልጽግና የጦር መሳሪያ ግዢ ጉዳይ ሾልኮ የወጣው ወታደራዊ መረጃ አነጋጋሪ ሆነዋል። የብልጽግናው አገዛዝ ከፍተኛ የተባለለት የጦር ዝግጅት ላይ ይገኛል። ከሰሞኑ አንድ ወታደራዊ አፈትላኪ መረጃ እንዳሳየው 6 የሩሲያ ሱ-35 ተዋጊ ጀቶች ለመግዛት ስምምነት ላይ መድረሱ ታውቋል። ከሩሲያ የመንግስት መከላከያ ኩባንያ ሮስቴክ ሸልኮ ወጣ የተባለው ወታደራዊ ሰነድ የብልጽግናው አገዛዝ 6 ሱ-35 ተዋጊ ጀቶች ለመግዛት ውል መፈረሙን ያመላክታል። ስምምነቱ ብልጽግና በቀጣይ ሊከፍተው ላሰበው ድንበር ተሻጋሪ ጦርነት ይሁን አሊያም ለሀገር ውስጡ ጦርነት የታወቀ ነገር ባይኖርም ግዢው አገዛዙ ለሚከተለው የጦርነት ፖሊሲ ዓላማ ማስፈጸሚያ ይውላል። ብላክ ሚረር በሚባል የመረጃ ጠላፊ ቡድን የተለቀቀው ይህ ሰነድ የላቀ የስኩሆይ ተዋጊ ጀቶች ዋጋ፣ የማስረከቢያ ጊዜና የኤክስፖርት እቅዶችን በዝርዝር የሚያመላክት ከ300 በላይ የሮስቴክ የውስጥ ሰነዶች መያዙን አመላክተዋል። በመረጃው መሰረት ተዋጊ ጄት ገዢዎች በሩሲያ ብሔራዊ ምደባ ስርዓት ስር ባሉ ኮዶች ተለይተዋል። በዚህም 231 ኢትዮጵያን የወከለ ኮድ ሲሆን ኢራን በ364 እና አልጄሪያ ደግሞ በ012 ተወክለዋል። እንደ ወታደራዊ መረጃው 6 ሱ-35 ተዋጊ አውሮፕላኖችን ለመግዛት ብልጽግና ውል ተፈራርሞ ጨርሰዋል። ሱ-35 እጅግ የላቁ ባለብዙ ተግባር ተዋጊ ያላቸው ሩሲያ ሰራሽ ጄቶች ውስጥ አንዱ ሲሆን ለአየር የበላይነትና ለረጅም ርቀት የጥቃት ተልዕኮዎች ታስቦ የተነደፈ ነው። ይህም ብልጽግና የአስመራውን መንግስት በኃይል ለመጣል የሚያደርገው ዝግጅት አካል ሳይሆን እንዳልቀረ ተገምተዋል። በሰነድ ውስጥ ያለው የጊዜ ሰሌዳ እንደሚያመላክተው የብልጽግናው አገዛዝ ያደረገው ስምምነት ከፍተኛ ደረጃ ላይ ደርሷል ወይም የመጀመሪያው የርክክብ ስራ ተጀምሮ ሊሆን ይችላል። ሾልኮ እንደወጣው ወታደራዊ መረጃ ከሆነ ውሎች የተፈረሙት ብልጽግናና የአስመራው መንግስት ቅራኔ ውስጥ ከገቡ በኋላ ከ2022 ወዲህ ነው። የብልጽግናው አገዛዝ ከሩሲያ እንዲያሉ የግዢ ስምምነቶችን ሲያደርግ ይህ የመጀመሪያው ሳይሆን የዛሬ 2 ዓመት ሱ-30 የተባሉ ሩሲያ ሰራሽ ተዋጊ አውሮፕላኖችን መረከቡ አይዘነጋም። እግረኛ ሰራዊቱ ላይ እምነት ያጣው የብልጽግናው አገዛዝ የኢትዮጵያን አንጡራ ሀብት አሟጦ ለጦር መሳሪያ ግዢ እያዋለው ይገኛል። የአየር ኃይል ዋና አዛዡ ይልማ መርዳሳ ከዚሁ ተልዕኮ ጋር በተያያዘ በቅርቡ ወደ ፓኪስታንና ምስራቅ አውሮፓዊቷ ቤላሩስ መጓዛቸው ይታወሳል። አብይ ከሚከተሉት የጦርነት ፖሊሲ ጀርባ የተባበሩት አረብ ኤምሬቶች እንዳለችና ቀጠናዊ ፍላጎቷን እንደምታስፈጽምባቸው የጉዳዩ ተከታታዮች እምነት ነው። ከዚህ ቀደም ከድሮን ጥቃትና ከአየር ኃይል የቴክኒክ ድጋፍ ጋር በተያያዘ በቁጥር 22 የሚሆኑ የአረብ ኤምሬት የድሮንና የጦር ጀት ቴክኒሻኖች ደብረ ዘይት በሚገኘው አየር ኃይል ካምፕ እንደተቀመጡ መዘገባችን ይታወሳል። አድማጭ ተመልካቾቻችን ምርጫችሁን ጣና ቲቪን ስለምታደርጉ እናመሰግናለን። የዛሬ መስከረም 27 የእኩለ ቀን መረጃ ዜናና ዜና ትንታኔዎቻችን እንደቀጠሉ ነው። አሰብ በአፋር ህዝብ ላይ የጦርነት ስጋት ተፈጥሯል። ህዝቡ ከብልጽግናው አገዛዝ የጦርነት ፖሊሲ በተቃራኒ ተሰልፈዋል። የአሰብ ቀይ ባህር አጀንዳ በአፋር ክልል በልዩ ሁኔታ ውይይት እየተደረገበት ነው። ጦርነት ተኮር አጀንዳውን የክልሉ ብልጽግና አመራሮችን ጨምሮ የዞንና የወረዳ ባለስልጣናት ውይይት እንዲያደርጉበት ትዕዛዝ የተሰጠው በአብይ አህመድና አገዛዛቸው መሆኑን ለጉዳዩ የቀረቡ ምንጮች ጠቁመዋል።
በቀዳሚነት በአመራር ደረጃ ውይይት የተደረገበት የአሰብ አጀንዳ የክልሉ አመራሮችን ከሁለት ከፍለዋል። አሰብን የአፋር ክልል 7ኛ ዞን እናደርጋታለን የሚሉት በአንድ ጎራ ተሰልፈዋል። ይህንኑ ጉዳይ ተቃውመው ብልጽግና በአሰብ አጀንዳ አፋርና አፋርን ሊያጋድን ነው በሚል ትንተና በሌላ ጎራ ቆመዋል። ይህ እስከ ትጥቅ ትግል ድረስ አምርቶ ወደ ኤርትራ በረሃ ወርደው ወታደራዊ ዝግጅት የሚያደርጉት አመራሮችን ፈጥረዋል። ወደ ትጥቅ ትግል ያልገቡ አመራሮችም ብልጽግና አፋርን በአፋር የሚያጋድል አጀንዳ ማምጣቱን በማመን የውስጥ ተቃውሞ መቀስቀሳቸው ተሰምተዋል። በጉዳዩ ላይ ውይይቶች ቀጥለዋል። ከሰሞኑ በተካሄደው አንድ ውይይት ላይ የአፋር ክልል ፖሊስ ኮሚሽን ኮሚሽነር የሆኑት ቢሊኤ አህመድ የቀደሙ ታሪኮችን በዋቢነት በመጥቀስ አሰብን የአፋር ክልል 7ኛ ዞን እናደርጋታለን በማለት የተቃወሙ አመራሮችን ለማግባባት ጥረት ማድረጋቸውን ዞብል ፖስት ዘግቧል። ተጨማሪ የጣና ምንጮች እንዳረጋገጡትም በውይይቱ ላይ ሁሉም አመራሮች ተሳትፈዋል። ከክልሉ 6 ዞኖችና ወረዳዎች የተውጣጡ የፖሊስ አመራሮች፣ የፖሊስ አባላትና ሌሎች የብልጽግና ባለስልጣናት በጉዳዩ ላይ መክረዋል። አፋር ክልል አዲስ የተቋቋመው ማሂ ረሱ ዞንን ጨምሮ 6 ዞኖች እንዳሉት ይፋዊ መረጃዎች ያሳያሉ። አሰብን 7ኛ የአፋር ዞን ለማድረግ ብልጽግና እድል አምጥቶልናል የሚሉት የክልሉ ሹመኛ ባለስልጣናት በየመድረኩ አሰብን የአፋር ክልል 7ኛው ዞን እናደርጋታለን በማለት ላይ ይገኛሉ። ባለስልጣናቱ ይህንን ቢሉም ቅስቀሳው በአፋር ሕዝብ ዘንድ በጦርነት ፍላጎት ትርጉም ተሰጥቶታል። በተለይ በአፋር ባህላዊ አስተዳደር ሱልጣኔቱ በኢትዮጵያ በኤርትራና በጅቡቲ ለሚኖረው የአፋር ሕዝብ እኩል የሚያገለግል ሱልጣኔቱ ሲመረጥም ከሁለት ጎሳ በተውጣጡ ተወካዮች በኩል የሚከበር ባህላዊ ስነ ስርዓት ያለው በመሆኑ የብልጽግናው አገዛዝ የጦርነት ፍላጎት በአፋሮች ዘንድ ቦታ አጥተዋል። ይህ በእንዲህ እንዳለ የብልጽግናው አገዛዝ የአስመራውን መንግስት በትጥቅ ትግል የሚጥሉ የታጠቁ ኃይሎችን ማደራጀቱን በቀጠለበት በዚህ ጊዜ የኤርትራ ተቃዋሚ ኃይሎች የጋራ ጥምረት የሚባለውን ስብስብ ወደ አዲስ አበባ መጋበዙ ተሰምተዋል። የኤርትራ ተቃዋሚ ኃይሎች የጋራ ጥምረት የተሰኘው ስብስብ ከኤርትራ መንግስት ጋር ቅራኔ ውስጥ የገቡ የቀድሞ ባለስልጣናት ጭምር ያሉበት የፖለቲካና ወታደራዊ ልምድ ያላቸው ኤርትራውያን የሚገኙበት ስብስብ እንደሆነ መረጃዎች ያሳያሉ። አደረጃጀቱ ጀርመን ውስጥ የተቋቋመ ሲሆን ስብስቡ በሰሜን አሜሪካ፣ መካከለኛው ምስራቅና በሌሎች የአውሮፓ ሀገራት እንደሚገኝ ተሰምተዋል። የፖለቲካ ኃይሎቹ በምዕራባዊ ጀርመን ለቀናት ሲያካሂዱት የቆዩትን ጉባኤ ባጠናቀቁ ጊዜ የኤርትራ ዲሞክራሲ ኃይሎች ጥምረት የተባለ የጋራ ግንባር ይፋ ማድረጋቸው ይታወሳል። ይህ የጋራ ጥምረት ያለው የጋራ ግንባር የብልጽግናው አገዛዝ የአስመራውን መንግስት በኃይል ከጣለ በኋላ ተተኪ ስልጣን ተረካቢ ይሆናል በሚል እንቅስቃሴ እንደጀመረ በቅርቡ ወደ ኢትዮጵያ መጥቶ ከባለስልጣናቱ ጋር እንደሚገናኝ ለጣቢያችን የደረሰው መረጃ ጠቁመዋል። የጋራ ጥምረቱ መስራች የፖለቲካ ኃይሎች ውስጥ የቀይ ባህር አፋር ዲሞክራሲያዊ ድርጅት፣ የኤርትራ ህዝብ ዲሞክራሲያዊ ፓርቲና ሌሎች 4 የፖለቲካ ቡድኖችን በስሩ እንዳቀፈ የኤርትራ ሰማያዊ አብዮታዊ ግንባር ወይንም ብርጌድ ንሓመዱ የተሰኘው ስብስብ የኤርትራ አንድነት የጋራ ግንባር አካል እንደሆነ መረጃዎች ያሳያሉ። የአብይ አህመድ የጥፋት እጆች በአፋር በኩል ወደ አስመራ ያተኮሩት አፋርን አንድ አድርጋለሁ በሚል የጎሳ መሪዎቹን ወደ አገዛዙ የፖለቲካ ፍላጎት ለመሳብ ነው የሚሉት የጉዳዩ ተከታታዮች የጎሳ ፖለቲካ በኤርትራ የሚደገፍ አለመሆኑን ያስረዳሉ። በኤርትራ ደንከሊያን አፋርን በሚመለከት እየተሰማ ያለው የአብይ አህመድ የሴራ ፖለቲካ የቀጠናዊ ግጭት ፍላጎቱ አካል ተደርጎ የሚታይ እንደሆነም ጠቁመዋል። ቀደም ሲል በዲያስፖራው በኩል በዋናነት ካናዳና አሜሪካ ባሉ ጥቂት አካላት ኤርትራዊ ሀገረ አፋር በስደት ኤርትሬን አፋር ስቴት ኢን ኤክሳይል የሚባል ዓለም አቀፋዊ ድርጅት እንደተቋቋመ ይታወሳል። ይህ ድርጅት ባዘጋጀው ሰነዱ ላይ በይፋ ካስቀመጣቸው መሰረታዊ ጥያቄዎች አንዱ በዓለም አቀፋዊ ሕግ መሰረት የአፋር ሕዝብ የራሱን እድል በራሱ የመወሰንና ራስ ገዝ ማረጋገጥ የሚል ፖለቲካዊ ሽፋን ያለው በተግባር ግን የኤርትራን ሀገራዊ ሕልውና አደጋ ላይ የሚጥል መሆኑን በአብይ አህመድ ዘንድ ተመራጭ አድርጎታል። የድርጅቱ ዋና ዓላማና ግብ ደንከሊያን በአፋር ተወላጆች ቁጥጥር ስር እንዲውል ማድረግ ነው የሚል ሲሆን በዚሁ የአፋር ዓለም አቀፋዊ ድርጅት ትልቅ ሚና ከሚጫወቱት አንዱ ፕሮፌሰር ጆሴፍ ማግነት የሚባሉ ካናዳዊ መሆናቸው ተሰምተዋል። አብይ አህመድ በኤርትራ ጉዳይ ለያዙት የጥፋት ፕሮጀክታቸው ፕሮፌሰሩን ቀጥረው በቀጠናው ዙሪያ እያማከሯቸው እንደሆነም የደረሱን መረጃዎች ያመላክታሉ። የአፋር ዓለም አቀፋዊ ድርጅት ከሚያቀርባቸው ጥያቄዎች አንዱ በጎሳ ፌዴራሊዝም ላይ የተመሰረተ ሪጂናል አውቶኖሚ ማረጋገጥ የሚል እንደሆነ የሚጠቁሙት ምንጮች ይህንን ሀሳብ አብዛኞቹ የኤርትራ ተቃዋሚ ኃይሎች እንደማይቀበሉት ገልጸዋል። ይህን የቆየ የምዕራባውያን ሴራ አብይ አህመድ ወደ ሌላ የቀውስ ምዕራፍ ሊያሳድጉት በጉዳዩ ላይ ጥናት ሲሰሩ ከኖሩ የምዕራቡ ዓለም ወኪሎች ጋር ሆነው በአፋር በኩል የታጠቁ ኃይሎችን በመደገፍ ላይ ይገኛሉ። በአብይ የኖቤል ሽልማት ላይ ጥያቄ የተነሳ የኢሳያስ መንግስት ጥብቅ ምላሽ ሰጥቷል። የአብይ አህመድ የኖቤል ሽልማት ጥያቄ የኤርትራ መንግስት አቋምን በሚገልጹ የማህበራዊ ትስስር ገጾች በኩል መቅረብ ጀምረዋል።
በኢትዮ ኤርትራ ሰላም በማምጣት በሚል ሽልማቱን ያገኙት አብይ እንደገና ተመልሶ በራሷ በኤርትራ ሽልማቱ ይነጠቅ ወደሚል መንግስታዊ አቋም የሚያመራ መስሏል። የኤርትራ ባለስልጣናት በዚህ ሰዓት በአፍሪካ ቀንድ አብይ አህመድና አገዛዛቸውን ጦረኛ አድርገው መፈረጃቸው ይህን አቋም ወደ ማራመድ እንደሚገፋቸው የጉዳዩ ተከታታዮች እምነት ነው። እውነተኛ የፍትህ ስርዓት በዓለም ላይ ካለ ቀዳሚው ተጠያቂ አብይ አህመድና አገዛዛቸው መሆኑን በድፍረት ወደ መናገር ደረጃ ከፍ በማለት ዙሩን እያከረሩት መምጣታቸው ለዚህ ተጠቃሽ ነው። የኤርትራው ፕሬዝዳንት ኢሳያስ አፈወርቂና መንግስታቸው በብልጽግና አገዛዝ ላይ ጠበቅ ያለ ክስና ቁጣ እያሰሙ ነው። በጉዳዩ ላይ ዘ ሬድ ሲ ቢከን ባስነበበው ዘገባ ለእውነተኛ ፍትህ መምጣት ሲባል በጦርነት ፖሊሲ ውስጥ ያሉት አብይ አህመድ የኖቤል ሽልማቱ የማይገባቸው በምትኩ ተጠያቂ መሆን ያለባቸው ስለሆኑ የኖቤል ሽልማታቸው እንዲነጠቅ ጠይቋል። ጥያቄው የ2025 የሰላም ኖቤል ሽልማት ተሸላሚ ይፋ ሊደረግ ቀነ ገደብ በተያዘበት ወቅት መቅረቡ ትኩረት ስቧል። በሌላ በኩል ከሰሞኑ ዘ ኢኮኖሚስት ባስነበበው ዘገባ ላይ የኢሳያስ መንግስት ምላሽ ሰጥቷል። ዘ ኢኮኖሚስት በአነጋጋሪው ዘገባው የብልጽግናው አገዛዝ በታጠቃቸው ዘመናዊ መሳሪያዎች አስመራን ሊያወድማት እንደሚችል ውድመቷንም ከጋዛ ጋር አነጻጽሮ ማስነበቡ ይታወሳል። የብልጽግና አገዛዝ የአየር ኃይል ሚሳይሎችንና ድሮኖችን ተጠቅሞ አስመራን የመምታት ፕሬዝዳንት ኢሳያስ አፈወርቂንም ከስልጣን የማስወገድ አቅም እንዳለው ዘገባው በሰፊ ወታደራዊ ዳሰሳው አትቶ ነበር። ይህንን ተከትሎ የኢሳያስ መንግስት ይፋዊ ምላሽ ሰጥቷል። በማስታወቂያ ሚኒስተሩ የማነ ገብረ መስቀል በኩል የተሰጠው ይህ ምላሽ በኤርትራ ላይ ያተኮረ አሳዛኝና በአሳማኝ መረጃ ላይ ያልተመሰረተ ዘገባ ዘ ኢኮኖሚስት መጽሔት እትም ላይ ተመልክተናል የሚል ነው። ማስታወቂያ ሚኒስተሩ ከክልሉ የተባረረና የተበሳጨ የአፍሪካ ቀንድ የበቀል ሀተታ ሲሉ አጣጥለውታል። መጽሔቱ በራሱ የተሳሳተና ጊዜ ያለፈበት የርዕዮተ ዓለም እይታዎች ሌላኛው ተወቃሽ ነው በማለት በጽኑ አውግዘዋል። ከዚህ ጋር ተያይዞም ኤርትራን ለሁለት ለመክፈል የተሞከረበት ዘገባ በማለት በቅኝ ግዛት ዘመን የነበሩትን የጣሊያኑን አመራር ቤቪን ስፎርዛን አካሄድ በማሳየት በመጥቀስ አጣጥለውታል። የዘ ኢኮኖሚስት ዘገባ የውጭ ዜጎች የባህር በር ጉዳይ ያላቸውን ምልከታ ጥያቄ ውስጥ የከተተ ነው ያሉት ሚኒስተሩ ለምን ዓለም አቀፍን ሕግ ማዕከል አድርገው ሚዛናዊ ዘገባ እንደማይሰሩ አይገባንም በማለት ከፍተኛ ቁጣ የያዘ ምላሻቸውን በኤክስ ገጻቸው ሰጥተዋል። ክቡራትና ክቡራን ቤተሰቦቻችን ለእኩለ ቀን የተሰናዱት መረጃዎቻችን የተከታተሏችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን እናቀርባለን። ጣና ሳተላይት ቲቪ ከሀቅ ጋር